ጂጂ እድሜ ልኳን አማራ በቁሙ ይገደላል ብላ ስዘፍን የነበረችውን አንድ ቀንም ብራችሁ ለዚህ እንኳን አልጠቀማችሁ። እኔን ለመክሰስ ግን ሄዳችሁበት። በጣም ነው የሚያሳዝን። እኔን ለመክሰስ ሄዳችሁበት። ከዛ በኋላ ትልቅ ድንበር ያስመለሳችሁ ይመስል ድቤት ድብድባላችሁ። ምን ያለ ትንንሽ ነገር በጣም ብዙ ነገር ሉዝ እንደምታረጉ ነው እያየኋችሁ ያለሁት። ገብቷችኋል? እናንተ ዘንድሮ ቂጥ የምትላላሷት ጂጂ ዘንድሮም ጠላቴ እኔ በአማራ ምክንያት ናት። እሺ ሙሉ ሰውነቱ እንኳን አፈር ሳይለብስ በጅምላ ለተቀበረው ላይ ሻምፓኝ ስትበትን ያኔ ነው ጥርሴ ውስጥ ያስገባዋት። ያኔ ጀምሬ ነው ዘንድሮም ዋጋ ያስከፈልኳት። ጂጂን ገና ድዷን አስቀራታለሁ ነው። በጂጂ ባደረኩት ኤኒ ታይም ደስተኛ ነኝ። እናንተ እጅ አመድ አባሽ እንኳን ብታረጉት፣ እናንተ ለግል ክብራችሁ ተንቆራጠጡ። ገብቷችኋል? እኔ ለሰው ቆሜ የፈለገ እዚህ ሚዲያ ላይ ያለ እኔ ላይ ቢናደድ ምን እንዳረኩ ግን ሁሌ ቆሙ የሚያስብ ሰዎች ነኝ። እኔ እዚቹ ሚዲያ ላይ ባለውበት እድሜ ማለት ነው። ያ ስትነግዱና ተሰደድን ከሀገር ስትሉ አማራነቴን ትላላችሁ፣ ግን ለራሳችሁ ነው ክስ መሰረቱ ያየ ነው። አማራ መስደብ አይደለም። እስተ ወለጋ ደስ ሄዳ ሽጉጥ ደቅና ስታናግረው ቪዲዮ እያለን እየተናገረን አንድ ቀንም እንቅስቃሴ አልጀመራችሁ። ግን ስትነግዱ በዘር ነው። እኔ ግን ለዘር ነው የቆምኩት፣ ለህዝብ ነው የቆምኩት። ገብቷችኋል? እቺ የምታዩት ምጥርጥሬ እናንተ ያላረጋችሁት እኔ አድርጋለሁ ነው የምለው። እቺን ገጣጣ ቆሻሻ ድዳም ጂጂ ድዳም አድርጌ ያስቀረዋት እኔ ነኝ። ወደፊትም ፕራውድ ነኝ። ዘንድሮም እንደዛ ዮኒን እንደዛ ሳራ ላበሻ በፈለግሽበት መንገድ ብትመጪ እናቴ ትምታሸንፍሻለሁ። አንቺን ቆሻሻ ማለት ዛሴት ቆሻሻ የናቴም ቤተሰብ ትግራዋይ ስጋ ጠብሰን እንበላለን ስትሉ እንኳን ቂም አልያዝኩ። እንደዛም ግን የቆምኩት ያኔ ለእብናት ነው። ሄጄ እህል ስሰጥ የነበረው ለወሎ ስሰጥ ነበር። እኔ ሰሜንን አላውቀው። እሺ ያ ለግሎ ክብር እንደቆሙት ምን አለ ከመጡበት ማህበረሰብ ቢቆም። ትዝብት ነው ትርፉ። ጥያቄ አለ። ለማን እንደቆምኩኝ ነው የሚያናድደኝ። ግን ብናደድም በኋላ መለስበታለሁ። ባህሪዬ እንደዚህ ዛሴት። እናንተ በግል ለሚያመጉሷችሁ እንደፈለጋችሁ ተሯሯጡ። እሺ ያ የሚነገረውን ነግራችኋለሁ። ከዛ በኋላ የፈለጉበት ሰማይ ቤት መሄድ ትችላላችሁ። አራነጥ አንዴ ነው ከልቤ ቀረብ ብዬ ሰው ማናገር። ያን ካልተረዳው ስሜቱን የማይረዳን ሰው ከዛ ሰው ጋር እኔ ምንም ስመላለሳለሁ። ዛሴት ያ ጨርሻለሁ። ግን ሁላችሁ በዘር አትነግዱ። ለእንትና ከፈልኳት በሉ። እየከፈላችሁ ያላችሁት ለምላሳቸው ረጅም ልጄ ፎቶ ተዘግዝቆ ለሚሰደብበት ቦታ እየሰጣችሁ የኔ ማህበረሰብ የመጣሽበት ተብሎ ሙሉ ድሬዳዋ ከሚሰደብበት ለዛ ደግሞ እኛም መረጃ አለን። ያ ጨርሻለሁ።
ይሄንንም መዝግቡት እሺ ይሄንን መዝግቡት ይሄን ያህል ክብር ያለው ትልቅ ባለ ሀብት ነው ሄለንን ካሰሳት ተብሎ ስም ያብሮ የተጠራው ሄለን ወይኔ ሄለን አሁንማ በቃልሽ ማን የከሰሳ ሲባል እኮ አስበዋል የሀገራችን ብርቅዬ ባለ ሀብት ትልቅ ስም ያለው በሱ ደረጃ ያሉ ሰዎች እሳቸው ስማቸው ሲጠራ እኔም ስም አብሮ ይጠራል ለኔ እኮ ክብር ነው ግን እነሱ እንደዚህ አይነት ቦታ አሁንም መገኘት የለባቸው አይ ቦታ ይሄ ነው ካሉ እኔ ከባለቤቱ በላይ የሚያውቅ ቡዳ ነው ምንም ማድረግ አልችልም ጂጂም ዮኒም የተናቃችሁ መሆናችሁን በዚህ ወቁ እኔ ቢያንስ እከበራለሁ ያከብረኛል ያ ግን ትንሽ መስዋዕት ከፍየበታለው የተባለው ማህበረሰብ የመጣውበት ቤተሰብ እንዴት በእንደዛ አይነት ደረጃ እልቂ ሲታወጅበት ምን ሲል አንዱን ሰው እንኳን ፖለቲካ መንግስት ላይ ማውራት ሌላ ነው ህዝብ ላይ እልቂትንና ማንቋሸሽን ምናምን የተከለከለ ምንድነው ብሬ ጭነቀው ከተባለ ምን ነው በማህበረሰቡም ደግሞ የበለጠ ክብር እንዲኖር ዋይ ጂጂ ላይ ነገር አላረጋችሁ ሃፒ አጠገባችሁ ያለ 8 ሴት ቪዲዮ ቀርጾ እዛው ወሲብ ያደረገ ማላገጫ ሲያርግ ምን ነው ሰባዊነት አልተሰማችሁ እኛ እዚህ እርምጃ እየወሰድን ያለን ለማላውቃቸው ሴቶች እሺ ያ መተዛዘን ሁሉም የሚያስጨንቀው የግሉ ድራማው እንጂ ማንነቱ ብሔረሰቡ እንዳልሆነ ነው የገባኝ ያ ለኔ ክብሬ ለኔ በደም ክብሬ ለምንም ደግሞ ይሄን ነገር እንደተናገርኩ በስነ ስርዓት አስረድቻለሁ በስነ ስርዓት እንደዚህ ያ እዚህም ማላወራው ነገር ምናምን ተናግሬያለሁ ከዛም ሌላ እንደገና ድራማ ፈልጋለሁ ካሉ የእውነት መንገዱን ጨርቅ ሌላ ምንም ነገር አለ ዛስ አንድ ጊዜ ነው ከልብ የማናገር ሳራ አላበሻንም መጀመሪያ ጊዜ ስደውልልኝ ወላ አንበሳ ወላ ምናምን ነገር ምንም ሳይኖር ከልቤ ነው እንደዚህ አይነት ሰዎች ጋር እንደዚህ ነው ሚዲያ እንኳን ካልገባት ብዬ ምናልባት እንደዚህ ነው እነሱ እንደዚህ ነው የሚሉት ይሄ ምናምን ብዬ እኔ የተሰደብኩበትን ሁሉ ነገር አሳየው እሺ ብላይ መታ ድራማ ሰርታ እንትና የጀልባ ጥንቴናት ምናምን እያለች እኔን እንትን ታርጌቱ ስለማስገባት ቁጭ ብላ ገስት እያስገባች ስታሰድበኝ ስትል ከዛ በኋላ ነው ለምን አምኜ ከልብ ያናግሪያት ነበር ያንንም ሪከርድ አድርገዋለች ባለፈው ስታሰማ ነበር ያ ዘሴ ምክንያቱም ለዚህ ነው ብዬ ተናግሬያለሁ ጋይስ በዚህ ሰዓት ሞዴሬተር ስጪ ምናምን ትላላችሁ ከነው የማውቃችሁና ነው የምጠይቁኝ አንዳንድ ሰው ጀዝባ ነው እንደሰ እኔ አሁን ቴክስቱን ብቻ ሃይላይት ነው ያዩት ማን እንደጻፍሽም አላውቅም እንዴት ነው አንቺን ፈልጌ በዚህ ሰዓት ሞዴሬተር ማድረግሽ ማን ናቸው ነው የጻፋችሁ ሃይ ወይ
እናንተ ከተረፋችሁ ላይ ነው በእንደዚህ አይነት በላቀላ ብር ያወጣችሁ ያላችሁት። እኔ ከሌሌ ላይ ነው እናንተ በምትነግዱበት ማህበረሰብ ላይ ልኬላችኋለሁ። እያንዳንዱን ደረሰኝ ከሌሌ ላይ ነው። ለማላውቀው ሰሜንን እኔ አላውቀው ሄጄም አላውቅ። ስንት አመት በመቆም 5 ዩቲዩብ የተዘጋው እኔ ለአማራ ስቆም እናንተ ግን ሚዲያ ላይ ተሸቅሉበታላችሁ። ለዛም የማንንም ሸርሙጣ እንደነ ቡቻ አይነትን ዘንድሮ አማራ የሆነችውን ይዛችሁ መጣችሁ። አሽቃባጩ እንጂ የሚታዘብ ይታዘባል። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካከቼ ይሄው ገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑ ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደው እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና የምትለምነው ድንጋይ የለም። ኢሮፕን ያሉት ምን ላድርግ እስቲ ቤት ያፈራው ይሄው ቆይ እንጂ ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ እንጂ ምንም ሌላ ምክንያቶች የለኝ። አራነጥ እና እንትን አላችሁ እሺ አላችሁ። ይሄን እሺ ካላላችሁ ይሄን አላወርድም ጋይስ። እርሶ እንትኑንም የጫኑ ሰዎች ይሄው ሸክላ ድንጋይ የለም ጋይስ። ድንጋይ ሸክላ ነው እኮ ሸክላ ነው። ቪዲዮን አንሱልኝ እባክዎትን ሰዎች። ምድረ ጂኒ ምድረ ቡቱ ስማችሁን ስለማላውቅ የቲክቶኮችን ስም ማለት ነው። እኔ አላውቃቸውም፣ ሪከርደሮች ናቸው። በክሱ ላይ ጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳም የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት ዜናው ይሄ ነው እየተደጋገመ እንትና በኋላ ሰውጣ ነግራቸዋል። ላይቭ ላይ ሆኜ ጋይስ ላይቭ እንደገባው ያውቁም እንዴ? ጥያቄ አንዳንድ ጥያቄዎች ጠይቀው ቁጥር ነው ላይቭ ላይ እኔ ያለሁት እየሰማችሁኝ ከሆነ እንደዚህ አይነት ነገር አጠይቁኛ። ላይቭ ላይ ሆኜ ዘሀበሻ ከአንድ ቀን ነው ከአንድ 10 ሰዓት ነው 8 ሰዓታት በፊት ዛሬ ትልቅ ዘገባ አለኝ ብሎ አስተዋወቀው መጀመሪያ። ከዛም በሁለተኛ ላይ ዜናውን ይዞ መጣ። ዘሀበሻ ራሱ ተረስተ ነበር ትልቅ ዘገባ አለኝ ምናምን ብለህ መተህ አፍህን አጣመህ በስነ ስርዓት እንኳን አላነበብኩ ዛሴት እና ስትሮንግ የሚሆን ለምን ነው የምትገቡት? እኔ ገና መቼ አወራኝ ጋይስ? ዘነጡ ጎጃሞች ዘነጡ አለ። ከላይ ሲጠበቁ ከስር እየመጡ ነው ያለው ዘፋኙ። ይሄ ገጥሞት ነው ለካ ጋይስ። ልትታሰሪ ነው በሉና
እስቲ አንዳንድ ደስታችሁን ወይ በእልልታ አሳዩ ጋይስ እልል በሉ ሁላችሁ ትላንት የሐረር ሰው ነበርኩ ቀየርን እኮ ጎጃም ሆኜ መጣው በአንድ ሌሊት ለካ ታሪክ እንደዚህ ይቀየራል ጋይስ የእውነት ጎጃምኩ እኮ የእውነት እኔ ለዚህ ጀመር የዳሞቴ ልጅ ነኝ የታባታችሁ ነው ማውቃችሁ እኔ እኮ ከዳሞቴ ልጅ ጋይስ የእውነት ሳልነግራችሁ ቆይቼ ነው እስከ ዛሬ ነው ዳሞቴ ፍሮም ዳሞቴ ለካ ሰው እንደዚህ ሀገር ሁላ ደን ሄሚት እና ጋይስዬ ቁጥሩን መጥራት የሚከብድ በኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ እንደገና ደግሞ አወዳይ ናፍቆኛል እንደው ጋይስ ይሁት አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው እንደውም ልጅ ያለኔ ይደግ እዚህ ሀገር ይሁት የነጭ እናት ይታዘዝለታል ያድጋል አወዳይ ናፍቆኛል እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያስ እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ የእውነት ስንት ደሃዚ ያለ እነዚህ ድን ትቺ ምን ሀብታም ላይ አንጠለጠለ ታይ ሄለን አትሉኝም እንዴ እናንተ ራሱ ልብ ግዢ አትሉም ከቀልብሹኝ አትሉም እንዴ ጥጋብ እንደዛ ፍጥስ ያረገን ምን ነው ሄለን ታይ አትሉኝም አይደረግም ነውር ነው አትሉም እንዴ አብራለን ጥጋብ ፍጥ ያረገ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል እና አሁን የጠበቃ ትችላለህ እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው ከአንድ ወር ከግማሽ ደሞዜ ነው እኔ ልጅ አስተዳዳሪ ነኝ ጋይስ I don't have for this የእውነት ወይ 10 አመት እዳ ካልጻፉልኝ በስተቀር this is በጣም dangerous for me ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለው እንደዚህ በስንደዷ እንዲ ለቅመ ካላወጣ እያንዳንዱ የኢትዮጵያ ህዝብ በነፍስ ወከፍ ስንት እዳ አለበት ነው የተባለው ያልተወለደ ራሱ ገና የማይወለዱላ ስንት እዳ አለበት እናንተ እዳ አለባችሁ ጋይስ ያ ዛሴት ኢንፎርሜሽን ነገርኳችሁ ኢንፎርሜሽኑ ደግሞ ግን ጅንኑ ጎጃሜ የእውነት ሲሪየስ ግን የእውነት ኖርማል ጀስት የለም ብዙ ነገር አልፍ ያለው ምናምን ኢንተርቪው ላይ ብዙ ሰማሉ why I am interested ሆንኩኝ ለምንድን ነው እንደገና ደግሞ የናንተ ስም ከኔ ጋር መጠራቱ እናንተን እንትን አረግም ስንት ትልልቅ ሰዎች በምን ጋር መጠራት ያለው ከሄለን ጋር መጠራቱ ለናንተ እንትን ነው የመጨረሻ እርካታው ነው የእውነት ማለት ምንድን እና ዝም ብዬ ዛሬ እየሰራው ይሄ ነገሮች ነው ጥያቄ አይምሮ ላይ መጣውና ግን የእውነት እኔ እንደሰጧችሁ ቦታ እንዳከበርኳችሁ ስላከበሩኝ የእውነት አመሰግናለሁ የእውነት እና ጋይስዬ የተፈረደብኝ ምንድነው መሰላችሁ ቪዲዮ እንዳስጠፋ ቪዲዮ አስጠፊ ተባልኩኝ ቮይስ አድርጌልዎታለሁ ያ ሰው ከሰጣችሁ የእናንተ ቁጥር ከሆነ አላውቅ ያንን ይሰማሉ ዘንድ
ይሄው ድንጋይ ተሸክሜ እየጠየቅኩ እንዳይወድቅ እንግዲህ በሀገራችን ባህል ይሄን ብቻ ነው ማድረግ የምችለው። ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ለካ ያ ምግብ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ነው የሚያውቁ። ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ ሐቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አላስቀምጠው። አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። ቦታ ሳርና አፈንትን ያለው ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ጋይስ። ለራሴ አልፈልግም። ያንበሳ ነው ጋይስ። ላውርድ። እሺ ችግር የለው። እስቲ ችግር የለው። ያ ይሄው እሺ በቃ በተስፋ ትላለህ። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። ዛሴት ጨረስኳል። የእውነት ችግር የለው። በየቀኑ እንላለን እና ይሄን ይመስላል። በእኔ ደረሰ በእናንተ እንዳይደርስ የእውነት የሚገርማችሁ አናቴ ዞሮብኝ ማለት ነው። የሐረር ልጅ መሆኔን ረስቼ የእውነት የጎጃሜ ወኔ መጣብኝ። በአንድ ሌሊት ሰው እንደዚህ ሆርሞን ይቀየራል። በአንድ ሌሊት ሆርሞን ተቀየረ። የእውነት ዝም ብለህ በነፃ ነው የምትስቀው ጋር ሰፖርት እንኳን አታረጉኝም። ይሄውላ ሰው እያለ ምን ያለው ግን እንደዚህ ማስጠላችሁ? እኔ ግን በክፉ ቀን አልቆምኩም ለእናንተ። ዘንድሮ እንኳን ታክስ የምከፍልበት እኔ ለሰሜን እኔ ያልቆምኩ፣ ለእብናት እኔ ያልቆምኩ፣ ለወሎ እኔ ያልቆምኩ፣ ለአፋር እኔ ያልቆምኩ። እኔ ጋር የምታስገቡት ብር ዘንድሮ እንኳን ታክስ ከፍልበታል። ጂጂ ተሻለቻችሁ አይደል? ጂጂ ተሻለቻችሁ። ሻምፓኝ እየበተነች
አማራ ይቆረጣል ይገደላል እያለች ስትናገር አንገቴን ሰጥቼ ቆንኩት እኔ ለእናንተ ነበር። ሰው እንደገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ። እኔ ይገባኛል እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን ቁሻሻ እየተፋውባት የቆምኩት ላንታው የምትቀልዱበት ዘራችሁ ላይ ነው አይደል? ነው ሄለን ኦሮሞና የትግራይ ተወላጅ ናች ብላችሁ ነው ሌላ ነገር ውስጥ የገባችሁት። በእናቴ ትግራይ በአባቴ የሸዋ ኦሮሞ ነኝ። የሸዋ ሰላሌው ለዛው ታደሳ ብሩ ነኝ። ያ አማራ በቁሙ ይገደላል እየተባለ እግሩ ይቆረጣል እየተባለ እኔ ስቆም ብር አለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቱ አላየሁ። ለግል ለነፍሳችሁ ስትሉ ግን የእናንተን ክብር ነው የምታስቀድሙት። በህዝባችን ምክንያት ተሰደድን ግን ፕሊስ እንዳትሉ አልተሰደዳችሁ። ለህዝባችሁ ስትሉ ለራሳችሁ ክብር ነው የቆማችሁት። ለህዝብማ እኔ ነኝ የቆምኩት። በፖዚሽን ዮኒ ማኛ የሚባለው አማራ ላይ ሲያላግጥ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ብር እየሰጠሁ ደረሰኝ እያንዳንዱን እሰጣችኋለሁ። 1.7 ሚሊዮን ብር በኔ ስም ነው የገባው። ቁሻሻዎች ችግር የለው እሺ። ለራሳችሁ ስም ግን ስማችሁ እንዲጠራ በጣም ተሯሯጣችሁ። ለህዝባችሁ ግን እንዳልቆማችሁ ነው ያሳየኝ ባይዘዋይ። እሺ ለህዝብ እኔ ነኝ የቆምኩት። እኔ ከጂጂ ጋር እንደዚህ ጥርስና አፍ ይሆን ነው እንዴት ዜጋ ሲገደል ሻምፓኝ ትከፍቻለሽ የሚለው ፖይንት። ዘንድሮም ጠላቴ ናት። ትግራይን እንደዛ ስታረግ የቆምኩት እኔ ነኝ። ኦሮሞ ላይ ስታላግጥ የቆምኩት እኔ ነኝ። ዩኒ ሳይቀር የዘላለም ጠላት አድርገው የያዙኝ እነሱ ብሔር ብሔረሰብ ላይ የሚያደርጉት ጥላቻ እነሱን እግር በእግር እየሄድኩኝ ለህዝብ አሳልፌ ስለሰጠው። እናንተ ግን ዘንድሮ ብር ስላላችሁ ብር ካላችሁ ለምንድን ነው ለዘራችሁ እንደዚህ የሚያደርገው? ጋይስ ቪዲዮን እንዳለ ላኩልኝ ፕሊስ። የማይችል በባዶ እግሩ መሄዶን አባቴን እንዴት ወለጋ ላይ ቆማ አማርኛ አትናገርም ብላ እንደዚህ ዩኒቨርሲቲ ስፈልጉ ከእብናት ስፈልጉ ከወሎ ስፈልጉ ከአፋር እኔ ሰጣቸዋለሁ። ዘንድሮም እኔ ታክስ ከፍልበታለሁ። ምክንያቱም በፔፓልና በጎቨንድ የሚገባልኝ ለኔ ነበር። እናንተ ግን የግል ሀብታም ስለሆናችሁ የግል እንትናችሁን ለማስጠበቅ ሄዳችሁ። እኔ ግን ለህዝብ የቆምኩት እኔ ነበር። ለአንተ ተሰደድኩበት የምትለው ማህበረሰብ የቆምኩት እኔ ነኝ። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስተምባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናድደኝ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ።
እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሐረር ላይ ሙሉ ሐረር የኔ ቤተሰብ ነው። ከ12 እህትና ወንድም የተወለድኩ ነው። ችግር የለብኝ። ግን አባት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በመቆምላቸው እሺ። የኔ ዘር ማን እንደሆነ ማንም ሰው ሳያውቅ እኔም ራሱ አይምሮዬ ላይ መጥቶ ሳያውቅ እናንተ ለግል ክብራችሁ ግን ዛሬ ተሯሯጣችሁ። እኔ ግን ተሰድቼለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ እሺ። ግን የማንም ሸርሙጣ የማንንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ እሺ። ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ቢቆምማ እኔም ዘር አለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለኝ። ቁሻሻዎች እሺ። የሚያናድደኝ ለማን እንደቆምኩ ሳስበው ነው የተናደድኩት። 5 ዓመት ታክስ አልተከፈለልኝም። እኔ ያልተመለሰ መልሺ ነው የምባለው ሁልቅ። ምክንያቱም እያንዳንዱ ሰው ጎፈንድ ላይ የሚያስገባው ስላላስመዘገብኩ እኔ ነኝ የምከፍልበት። ልክ ይላለው እያንዳንዱን ዝርዝር ማለት ነው። 5 ዩቲዩብ የተዘጋብኝ እንዴ! እኔ ሰሜንን የታባታችሁ ነው የማውቃችሁ። የታውቃችኋል? ሰባዊነት ይዞኝ ነው እኮ ያን ሁላ መስዋዕት የከፈልኩት። ሸርሙጣውኝ ቂጤን አቅርቤ እኔ የግሌን እንትን ማካሄድ አቅቶኝ ነው።